ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ ከሀገር ውስጥ ሰፋ ያሉ ጉዳዮችን ይሆናል። በዚህኛው ሳምንት የምናነሳው እንግዲህ ከሀገራዊ ጉዳይ ሲሆን በተለይ ደግሞ በሳምንቱ በአዲስ አበባ ለሁለት ቀን ይፋ የስራ ጉብኝት የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። እንደሚታወቀው በሀገራችን ኢትዮጵያና በህንድ መካከል የሰፊ ረጅም ዓመታት ግንኙነት ነበረ። ይህንንም ግንኙነት የሚያጠናክርና በሁለቱ ሀገራቶች መካከል ያለውን ግንኙነት ወደ ከፍ ወዳለ ደረጃ የሚያደርስ ይፋዊ የስራ ጉብኝት እንግዲህ በኢትዮጵያ አድርገዋል። ጠቅላይ ሚኒስትሩም እንግዲህ በተለያዩ ሁኔታዎች ላይ ውይይት ያደረጉ ሲሆን ሀገራችን ኢትዮጵያና ህንድ አሁን ላይ ካላቸው ግንኙነትም ከዚህም በከፍ ባሉ ሁኔታዎች ላይ በሰፊው ተወያይተዋል። እነዚህ ጉዳዮችስ ምን ምንድን ናቸው የሚለውን በሰፊው የምናነሳ ነው የሚሆነው። የዛሬውን ፕሮግራም ዮርዳኖስና በረከት አብራችን ቆዩ። በረከት እንዴት ነው? የዛሬ ጉዳያችን የሚሆነው እንግዲህ በረከት በሰሞኑ እንግዲህ እንደምናውቀው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ሀገራችን ኢትዮጵያ በመምጣት ይፋ የስራ ጉብኝት አድርገዋል። ይሄ ጉብኝት ብቻ አይደለም። እንደምናውቀው ሁለቱ ሀገራት መሪዎች በተለይ ደግሞ በበርካታ ሁኔታዎች ላይ ስምምነት አድርገዋል። የሁለቱ ሀገራቶችንም ግንኙነት ከፍ ያደረገ ነው። ህንድና ኢትዮጵያ ዛሬ አይደለም ግንኙነታችን የጀመረው፣ ለረጅም ዓመት የነበረ ግንኙነት ያለን ሀገር ነን። ነገር ግን የዓለም ዲፕሎማሲ ከጊዜ ወደ ጊዜ ይቀያየራል፣ ሁኔቶች ይፈጠራሉ፣ አዳዲስ እንቅስቃሴዎች አሉና እነዚህ ሁኔታዎች ላይ ደግሞ አዳዲስ ግንኙነቶችን ማሳደግ፣ በአዳዲስ ግንኙነቶች ደግሞ የተሻሉ እንቅስቃሴዎችን ማድረግ አስፈላጊ ስለሆነ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የህንዱን ጠቅላይ ሚኒስትር እንግዲህ ደማቅ በሚባል አቀባበል ተቀብለዋቸዋል። ይህም አቀባበላቸው እንግዲህ በዓለም አቀፍ ሚዲያዎች ዘንድ በከፍተኛነት ደረጃ ተቀባይነት ያለውና በርካቶችም ሲቀባበሉት የነበረ ነው። ሀገራችን ኢትዮጵያ ትልልቅ ጉባኤዎችን ማዘጋጀት የምትችል አቅም ያለችበት ሁኔታ ሳይተናል። እንደዚሁም ኢትዮጵያ ከህንድ ጋር እንደዚሁም በተለይ ደግሞ ከኤዥያ ሀገራት ጋር ያላት ግንኙነት ከፍ ያደረገችበት ነው። በእንግዲህ የህንዱ ጠቅላይ ሚኒስትር በነበራቸው በቆይታቸው እንግዲህ በሁለት ቀናትም ቢሆን በርካታ ነገሮችን አድርገዋል። ከዚህ መካከል በአድዋ ሙዚየም የአበባ ጉንጉን ያስቀመጡበት መርሃ ግብር አለ። የአድዋ ሙዚየምን የጎበኙበት እንደዚሁም የጥቁር ህዝቦች የነጻነት ምልክት የሆነውን አድዋን ተዘዋውረው ጎብኝተዋል። እንደዚሁም በዛው ዕለት ደግሞ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በጋራ ስብሰባ ላይ ረዘም ያለ ንግግር ሲያደርጉ ነበረ። በንግግራቸውም ኢትዮጵያና ህንድ ላለፉት በርካታ ዓመታት ያደረጓቸውን ግንኙነት በፊትም ወደፊትም የምንቀጥላቸው ሁኔታዎች ኢትዮጵያ ያላቸውን ሀብቶች ህንድም ያላትን ሀብትና እነዚህ ሁለት ሀገራቶች በጋራ ቢሰሩ በጋራ ቢጠናከሩ በምን ያህል ደረጃ ከፍ ይላሉ የሚለውን ያሳየበት ሁኔታ ስንመለከት ነበር። በረከት እንደው የህንዱ ጠቅላይ ሚኒስትር ወደ ሀገራችን ኢትዮጵያ መምጣቱን ተያይዞ ለኢትዮጵያ ምን አይነት ገጽታዎች ይኖሩታል? ኢትዮጵያስ ከነዚህ አይነት ግንኙነቶች በተለይ ደግሞ አዳዲስ ከሚባሉ ዲፕሎማሲያዊ ግንኙነቶች ምን የምታተርፋቸው ነገሮች ይኖራሉ ትላለህ? እውነት ነው። ኢትዮጵያ የህንዱን ጠቅላይ ሚኒስትር መቀበልና ማስተናገዷ ሁለት ትልልቅ የተባሉ ጥቅሞች አሉት፣ በውስጥና በውጭ። በውስጥ ኢትዮጵያ የዲፕሎማቲክ ዲኬ ያጋጥሟታል፣ ኢትዮጵያ የተገለለች የተነቀረች ነች የሚል አስተሳሰቦች ነበሩ። ይህ አስተሳሰብ ከተለያዩ ሀገራት ከግብፅ ከኤርትራ ከሚመሩ ሰዎችም ጭምር ተያያዥነት የነበረው ነው። ይህ ማለት ኢትዮጵያን ከቀሪው ዓለም አስገልለናታል፣ አስተፍተናታል የሚል እሳቤ ነበር። ይሄ ተሰብሯል። ኢትዮጵያ እነሱ ባቀዱት ባሰቡት ልክ አለመሆኗ ተረጋግጦበታል። ኢትዮጵያ በመፍረስ አፋፍ ጫፍ ላይ ነች ያለችው የሚልን ስሁት የሆነ ግምገማም ያፈረሰ ነው። በዓለም አቀፍ መድረክ ኢትዮጵያ ገናና ታሪኳን ለሁለተኛ ጊዜ የታደሰበት፣ አሁን ላይ ከሪፎርም በኋላ የታዩ ትልልቅ ለውጦች ዓለም እውቅናም ጭምር የሰጠበት ነው። ይህ እንቅስቃሴ ኢትዮጵያ በሁለቱም በውስጥም በውጭም ያላትን ክብር አንድ ደረጃ ከፍ ያደረገ ነው። ሁለተኛ የህንዱ ጠቅላይ ሚኒስትር በመምጣታቸው ብቻ ከ10 በላይ የሆኑ መግባቢያዎች ላይ ተደርሷል። ይህ ቀላል ነገር አይደለም። እንዲሁም ይሄ እንቅስቃሴ ከሁለትዮሽ ወደ ስትራቴጂካል አጋርነትም ጭምር ያደገበት ነው። ይህ ማለት የደቡብ ስብጥር ከዚህ በኋላ በብሪክስ ሂደት ውስጥ የምንመለከተው የስትራቴጂካል አጋርነት ኢትዮጵያ ላይ ሊደርስ የሚችል የትኛውንም ጫና የጋራ ጫና መደረግ ይችላል። ይህ ለኢትዮጵያ ትልቅ አቅም የፈጠረም ጭምር ነው። ሁለተኛ የእሳቸው መምጣት በራሱ ከዚህ በኋላ ሌሎች ሀገራቶችም ኢትዮጵያ አንከር ስቴት መሆኗን አምነው መቀበል እንዲጀምሩ ያስገድዳቸዋል። ይሄ ቀጠና ላይ የኢትዮጵያ ሀገረ መንግስት ጠንካራ የተባለ መንግስታዊ ስርዓት ያለው መንግስት ነው።
ይሄንን ማረጋገጫም ጭምር የተሰጠበት ነው። ከቅርብ ጊዜ ወዲህ የምንመለከታቸው ሂደቶች ትልልቅ ሀገራት ጄኔራሎች፣ ሚኒስቴሮች፣ የሀገራት ፕሬዚዳንቶች፣ ተወካዮች እየመጡ ልኡካኖች ጭምር አዲስ አበባን እየጎበኙ ነው። ይህ ማለት አዲስ አበባ የአፍሪካ ህብረት ኮሚሽን የዲፕሎማቲክ ሀብ መሆኗንም ጭምር በይፋ ያሳየ የአፍሪካ መግቢያ በርም አድርገው እየተመለከቷት ነው። የእሳቸው መምጣት በዚህ በኤሲያ በኩል ያለውን ነገር እያቆጠቆጠ ያለውን ሂደት ማረጋገጫም ጭምር የሰጠ ነው። እነዚህ ሁለት ከውስጥም ከውጭም ያሉትን እዚህም እዛም የሚነገሩ ንግግሮችን ስርዓት የሚያስያዘ ጭምር ነው። ሁለተኛ እሳቸው በሀገራቸውም የተከበሩ መሪ ናቸው። የተፈሩ አይደሉም፣ የተከበሩ መሪ ናቸው። አንባቢ፣ አዋቂ፣ ብዙ አይነት እውቅናዎችንም ጭምር ያገኙ ነው። አሁን ላይ ደግሞ ኢትዮጵያ በጣም ክብር የምትሰጠው ኒሻን ታሸልማቸዋለች። ይህ ማለት የሁለቱ ሀገራት መንግስታቶች የሁለትዮሽ ስምምነት የዊን ዊን ሲቹዌሽን ጭምር እንዳለበትም ያረጋገጠ ነው። ግን ለኢትዮጵያ ትልቅ የተባለ የዲፕሎማቲክ ከፍታ ላይ መሆኗንም ማረጋገጫ የሰጠ ነው። እንዳነሳው ነው በረከት፣ የጠቅላይ ሚኒስትሩ መምጣት በጣም ትልቅ እይታ አለው። ኢትዮጵያ ላይ የሚያራምዱት ነገርን ስንመለከተው ይሄ ለኢትዮጵያ ትልቅ የገጽታ ግንባታ ነው። ምክንያቱም እንደ ሞዲ ያለ ትልቅ መሪ ወደ ሀገር አመጣ። በተለይ ደግሞ ዓለም አቀፍ ሚዲያዎችን ትኩረት እንዲሰጡት ያደረገበት መንገድ በጣም ትልቅ ሊበረታታ የሚባል ጉዳይ ነው። ምክንያቱም ሀገራችን ኢትዮጵያ በምን ያህል ደረጃ እድገቷን እያመጣች እንደሆነ እንደዚሁም ደግሞ ያሏትን ለውጦች ቀሪው ዓለም እየተመለከተ ነው። ሙዲ የማህበራዊ ሚዲያ ተከታዮቻችንን ስንመለከት ከህንድም አልፎ በበርካታ ዓለም ሀገራት በተለይ ደግሞ በኤዥያ በርካታ ተከታይ ያላቸውና ተወዳጅ መሪ ናቸው። እሳቸውን ወደ ሀገር ጋብዘ እንደዚህ አይነት የገጽታ ግንባታ ማድረግ ኢትዮጵያ ቀጠናው ላይ ከሚሰጣት ስም በአፍሪካ ከሚሰጣት ስም የተለየ እይታ እንዳላትም ማሳያ ነው። በተለይ ደግሞ የተለያዩ የአፍሪካ ሀገራቶች ኢትዮጵያ እንደ ዋና መቀመጫቸውን የሚያስቡት የተለያዩ የዓለም ሀገራቶችም ወደ አፍሪካ መምጣትን ሲያማትሩ ኢትዮጵያን ነው የሚመለከቱት። እነዚህ ገጽታ ግንባታዎች ደግሞ እንደዚህ አይነት ትልልቅ የሚባሉ ከህንድ እንደምናውቀው ከዓለም ግዙፍ ኢኮኖሚ ያላት ሀገር ነች። ከኤዥያም ደግሞ ግንባር ቀደሟ ነችና እንደ ህንድ ያሉ ሀገራቶች በተለይ ደግሞ እንደ ሙዲ ያለ በጣም በሀገሪቷ ተወዳጅ በህዝቡ ዘንድ ደግሞ ቀረቤታ ያለውና በርካቶች እሳቸውን በተለይ ደግሞ እንደ መሪም ሳይሆን እንደ አባት ነው የሚመለከቷቸው ህንዳያንና እነዚህ ሂደቶች የኢትዮጵያን የገጽታ ግንባታ በኤዥያ በኩል ያለንን ደግሞ የንግድ ትብብር ቅድም እንዳነሳው ነው። በተለይ ደግሞ አሁን የደቡቡ የምንመለከተው የብሪክስ እይታዎች አሉ። ኢትዮጵያን በተለይ ደግሞ ብሪክስ አባል እንደመሆኑ አንጻር ህንድ ደግሞ በቀጣይ የብሪክስ መሪ የመሆን እንቅስቃሴዋን ጀምራለችና እነዚህ ሂደቶች ኢትዮጵያ ላይ የሚመጡ ጫና በፋይናንስ ዘርፍ፣ በዲፕሎማሲያዊ ዘርፍ፣ በወታደራዊ ዘርፎችን ጫና የመቀነስ ሂደቶች አሉ። እንደ ተለያዩ ቴክኖሎጂዎች ያሏት ሀገር ነች። በምርትም ደግሞ ከፍተኛ ምርት ያላትና በህዝብ ብዛትም ከፍተኛ እንደመሆኑ አንጻር እነዚህ ሂደቶች በኢትዮጵያ ላይ ትልቅ አስተዋጽኦ ይኖረዋል። ከዚህም ጋር እያይዘው እንግዲህ በተለይ ደግሞ በፌዴሬሽን ምክር ቤትና በህዝብ ተወካዮች ምክር ቤት ላይ ባነሱት ሀሳብ ኢትዮጵያ የአንበሶች ሀገር ነች ሲሉ ገልጸዋታል። ሀገራችን ኢትዮጵያ በዚህ ደረጃ ገጽታው የተገነባባት እኔ የመጣሁበት ሀገር እኔ የተነሳሁበት የተወለድኩባት ጉጅራት የአንበሶች ሀገር ነች፣ ሀገሬ እንዳለው አይነት ስሜት ይሰማኛል ሲሉ ነበረ። ይሄ ደግሞ ኢትዮጵያ ካደረገችው አቀባበል ኢትዮጵያ ውስጥ ካለው ኤንቫይሮንመንት ኢትዮጵያ ውስጥ ያለው ሁኔታዎች ለቀሪው ዓለም ምቹ እንደሆነ ያሳየንበት ነው። በርካታ ኢንቨስተሮች እነዚህ አይነት ሂደቶችን የሚያዩ ከሆነ ሀገራችን በርካታ ኢንቨስተሮች መጥተው የሚጎበኙበት ሂደት አለ። በህንድና በኢትዮጵያ መካከል በወታደራዊ፣ በሳይበር ደህንነት፣ በኢንቨስትመንት፣ በንግድ፣ በሌሎችም በርካታ ስራዎች በጋራ ለመስራት የትብብር ስምምነቶችን አድርጓል። እነዚህ ሁለት ሀገራቶች በተለይ ደግሞ በኤዥያ ግንባር ቀደም የሆነች ሀገር በአፍሪካ ግንባር ቀደም የሆነች ሀገር ሁለት ሀገራቶች በጋራ የሚሰሩት የንግድ እንቅስቃሴ በጋራ የሚያደርጓቸው ዲፕሎማሲያዊና የኢንቨስትመንት ትብብሮች ለቀሪው ዓለምም እንደ ምሳሌ የሚወሰድና ሀገራችን ኢትዮጵያ አሁን ላይ ገጽታዋን እየገነባች ያለችበትን ሂደት ደግሞ ለዓለም እያሳየንበት ያለው ነው። የዲፕሎማሲያዊ እንቅስቃሴ ቀጠናው ላይ እንደሚወራብን ወይም ደግሞ ቀጠናው ላይ እንደሚሰጠን ስም አይደለም። ቀጠናው ላይ ያለውን የሰላምና መረጋጋት ማምጣት የምንችል ሀገር ነን። በቀጣይ ቀጠናው ላይ ደግሞ ያሉ ችግሮችን የመፍታት አቅም ያለንን ምክንያቱም እንደ ህንድ ያለ በተለይ ደግሞ እንደ ሙዲ ያለ ትልልቅ መሪዎች ወደ ሀገር ሲመጡ እነዚህ አይነት በርካታ ገጽታዎችን ይገነባሉና በህንድና በኢትዮጵያ መካከል እየተሄደ ያለው እንቅስቃሴ በቀጣይ ደግሞ ምን አይነት ይዘቶች ሊኖሩት ይችላሉ ትላለ በረከት? በህንድና በኢትዮጵያ መካከል ከዚህ በኋላ ብዙ የኢንቨስትመንት በሮች ይከፈታሉ። ይህ የመጀመሪያው ተጠባቂ ነው። $5 ቢሊዮን ነው አሁን በሁለቱ ሀገሮች መሀል ላይ ኢንቨስትመንት እየተሽከረከረ ያለው። ይሄ ገንዘብ ከዚህ በኋላ በእጥፍ እጥፍ ነው የሚያድገው። ይህ ለሁለቱ ሀገራት አብሶ ደግሞ ለኢትዮጵያ አዳጊ ለሆነችው ሀገር ጂዲፒዋን በእጥፍ የሚያሳድግ ይሆናል። ሁለተኛው ትልቁ ነገር በአሁኑ ጄኔሬሽኖችን ስንመለከት ለምሳሌ ከቴክኖሎጂ ነበረ፣
አሁን የኤአይ ዘመን እየመጣ ነው። አሁን የኖሌጅ ጊዜ ነው። ኖሌጅ በጣም ትልቁን ፓርት የሚይዝበት ነው። ሜካናይዜሽን የቀየረው እንደሚታወቀው፣ ኤሌክትሪክ መምጣቱ የቀየረው እንደሚታወቀው፣ የስቲም ኢንጂን በመምጣቱ የሰው ልጅ ታሪክ እንደተቀየረው አሁን የኖሌጅ ጊዜ ነው። ድድብና፣ አለመፍጠን፣ ዋጋቢስነት የትም የማያደርስበት ሰዓት ነው። እውቀት ነጥሮ የሚወጣበት ሰዓት ነው። ህንድ በዚህ ደግሞ የተካነች ነች። ምክንያቱም ህንዳውያን ኢትዮጵያውያንን መጥተው አስተምረዋል። አሁን ድረስ በዩኒቨርሲቲዎቻችን ትልልቅ ሌክቸሮች ናቸው። ይሄ ማለት ሙዲ እንደተናገሩት ከሆነ በፓርላማ ላይ እዚህ ፓርላማ ውስጥ እንኳን ብዙ ህንድ የተማሩ ሰዎች እንዳሉ አውቃለሁ። ኢቨን አፈጉባኤን ታገሰ ጫፎን ጭምር አንስተው ሲናገሩ ነበር። አሁን ከህንድ ጋር የተፈረመው አንደኛው ፊርማ የስኮላርሺፕ ነው። ይሄ ለኢትዮጵያውያን ወጣቶች ትልቅ የስራ እድል የሚከፍት ነው። የትኛውም ሀገር የሚጸነው በእውቀት ነው፣ በትጋት ነው። ስለዚህ ህንድ ደግሞ ከድህነት ወለል ራሷን ወደ መቻል የደረሰችው በጣም በቅርብ በአጭር ጊዜ ነው። ይሄንን ማሳካት የቻለችው ተምራ ነው። ህንድ ከኤክስፖርቷ ባልተናነሰ ደረጃ የተማረ የሰው ኃይል ነው ኤክስፖርት የምታደርገው። ስለዚህ ለኢትዮጵያ ይሄ ነፃ የተባለ ኮርሶችን መስጠት፣ ህንድ ድረስ ሄደው የመማር እድሎችን ስኮላርሺፖችን መክፈት ማለት ለኢትዮጵያ አሁን ልታሳካው ያሰበችውን የዲጂታል ኢኮኖሚ እውን ማድረግ ይቻላል። ምክንያቱም ኢትዮጵያ እና ህንድ በሆነ ጊዜ ላይ ተመሳሳይ የተባለ ሂደት ላይ የነበሩ ናቸው። ምክንያቱም ኢትዮጵያ በወደቦቿ በኩል በቀይ ባህር አድርጋ በህንድ ውቅያኖስ ላይ ሲሸቀጥ የነበረበት ጊዜ ነው። ከጥጥ፣ ከጎልድ፣ ከዕጣን እነዚህ የመድኃኒት ቅመማዎችንም ጭምር ባህል አይዲያ፣ ባህል ወግ ጭምር ሲነግዱ የነበሩ ናቸው። ስለዚህ ይሄ ልዩነት የተፈጠረውን ጋፕ ያለፈንን ነገር ወደኋላ ተመልሰን ካች ለማድረግ ከሞከረን የማይሆን ነው። ስለዚህ ፍሮግሊፍት አድርገን አሁን ካለው ሂደት ጋር መሄድ ደግሞ ወሳኝ ስለሆነ ህንድ አሁን ለኢትዮጵያ የሰጠችው እድል በጣም ሰፊ ነው። እንዲሁም ከ1 ቢሊዮን ዶላር በላይ ዝቅተኛ ወለድ ያለው ኢንቨስትመንት ላይ መሳተፍ የሚችልም ገንዘብ ለቃለች። ይህ ማለት የኢትዮጵያን ባለሀብቶች የሚያነቃቃ ኢኮኖሚውን የሚያነቃቃ ጭምር ነው። ምክንያቱም ለኛ አዲስ መዳረሻም ጭምር ነው እየተከፈተልን ያለ ነው። ለኛ በጉምሩኮቻችን በኩል በሁለቱም ሀገሮች ጉምሩኮች በኩል እየተፈረመ እየሄደ ያለው ሂደት ሰፋ ባለ ቁጥር የኤክስፖርት መዳረሻችን እየሰፋም ይሄዳል። ስለዚህ በሁለቱ ሀገራት በኩል የሚታየው የእውቀት ልውውጥ እንዲሁም የኢንቨስትመንት ልውውጥ ትልቅ የተባለ እምርታና ትዕምርታዊ የሚባል ለውጥ ማሳየት ይችላል። ይሄ ሂደት ከሁለትዮሽ ወደ ስትራቴጂክ ያደገው ተራ ወይ ደግሞ ለይምሰል ፊት ውልወላ አይደለም። ምክንያቱም የትኛውም ሀገር ከጥቅሙ በላይ ሊያስቀድመው የሚችል ፕሮፓጋንዳ የለውም። ስለዚህ በሁለቱ ሀገራት ከሁለትዮሽ ወደ ስትራቴጂካል ያደገው በዚህ ሂደት ነው። ከዚህ በኋላ ኖሌጅ ኢትዮጵያ የምትፈልገውን የዲጂታል ኢኮኖሚ ለማሳካት ህንድ ደግሞ አሳክተው ደግሞ ስላሳየችን፣ ስለዚህ በሁለቱ ሀገራት በኩል ከፍተኛ የሆነ የእውቀት ሽግግር ይደረጋል ተብሎ ይጠበቃል። ኢኮኖሚያችን ያድጋል፣ ንግዳችን ይሰናሰላል። ይህ እንደ ሀገር ተጨባጭ ለውጥ ያመጣል። ሁለቱ ሀገራቶች ስንመለከታቸው እንግዲህ በየአህጉራቸው በተለይ ግንባር ቀደም ናቸው። በኢኮኖሚ በሌሎች ዘርፎችም በሚሊታሪ ዘርፎችም ስንመለከት ህንድን በኤዥያ ስታነሳት ግንባር ቀደም ነች። ከህዝብ ቁጥሩ አንጻር ስንመለከተው በርካታ ስራዎችን እየሰራችና የህዝብ ሀብቷን ወደ ትልቅ እድገት እየቀየረች ያለች ሀገር ነች። አሁን ሀገራችን ኢትዮጵያን በዛ ደረጃ እየተንቀሳቀሰች ነው። ከአፍሪካ ግንባር ቀደም የሆነች ሀገር ነች። የአፍሪካ መቀመጫ ነች። የአፍሪካ ልሳን ነች። አሁን ላይ ደግሞ የተለያዩ የአፍሪካ ሀገራቶችን በአንድ ላይ በመያዝ የተለያዩ ስራዎችን እየሰራች የምትገኝ ሀገር ነች።
ጠቅላይ ሚኒስትሩም አንስተዋል። እንግዲህ ናሬንድራ ሞዲ ወደ ኢትዮጵያ መምጣት ማለት አፍሪካን እንደማግኘት ነው። የአፍሪካ አክሰስ እና የአፍሪካ በር የሆነች ሀገር ነች። አፍሪካ ላይ የትኛውንም ስራ ለመስራት በኢትዮጵያ በኩል መምጣት የተሻለ አማራጭ ነው ብሏል። እነዚህ ሁለት ሀገራቶች እንግዲህ ስንመለከታቸው በሁለት አህጉር ያሉ ግንባር ቀደም ሀገራቶች ናቸው። እነዚህ ሁለት ሀገራቶች በአንድ ላይ የሚሰሩ ከሆነ የአህጉራት ግንኙነትን ብለን እንድንመለከተው እንችላለን። በተለይ ደግሞ እንደምንመለከተው ነው ሽፍቶቹ በጣም ይበዛል። ምዕራባያኖቹ ፊትህን ካዞርበ ወይንም ደግሞ የምዕራባያኖቹ መነሳት ወደ ኤዥያ እንድትዞር ነው የሚያደርግና እነዚህ እንቅስቃሴዎች በተለይ ደግሞ አሁን አፍሪካ ለምትሄድበት እንቅስቃሴ ኤዥያ ወደ አፍሪካ ፊቷን አዙራለች፣ አፍሪካ ደግሞ ወደ ኤዥያ ፊቷን ያዞረችበት ነው። ምክንያቱም ምዕራባያኖቹ በአንድ መስመር ነው የሚራመዱት። የራሳቸውን ጥቅም ይፈልጋሉ። ጥቅማቸውን ካገኙ በኋላ የአፍሪካ ሀገራቶች የሚባሉትን እንዳይኖሩም የሚፈልጉበት ሂደት አለ። ነገር ግን እንደ ኤዥያ አይነት ሀገራቶች ህንድን ጨምረን ቻይና፣ እንደዚሁም ደግሞ የተለያዩ ያደጉ በምዕራባውያኑ ያሉ ሀገራቶች ወይንም ደግሞ በኤዥያ ያሉ ሀገራቶች በጋራ መስራትን በጋራ መልማትን ያላቸውን ሀብትና ያላቸውን እውቀት ሼር በማድረግ ነው። ለዚህም ነው እንግዲህ በርካታ የህንድ መምህራኖች በኢትዮጵያ በርካታ ስራዎችን ሲሰሩ የተመለከት ነውና ከህንድ ጋር የልምድ ልውውጥ የእውቀት ሽግግሮችን የምታደርግበት ሂደት በጣም ትልቅ አስተዋጽኦ ይኖረዋል። ለኢትዮጵያም ትልቅ የእድገት መንስላሉ። ሁለቱ ሀገራቶች በተለይ ደግሞ የልማት ጉዞን አስፈላጊ በሆኑበት ሂደቶች ላይ ለኢትዮጵያ ድጋፍ ለማድረግ ህንድ ቃል ትገባለች ብለዋል። የህንድ ያለችበትን ሁኔታ ስንመለከተው በተለይ ደግሞ በማኒፋክቸሪንግ ዘርፍ እነዚህ ሂደቶቻቸው በተለይ ደግሞ ለኢትዮጵያ በርካታ ተሞክሮዎችን ይሰጣል። ኢንቨስተሮችም ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ትልልቅ አክሰሶችን የመፍጠር እድል አላቸው። ህንድና ኢትዮጵያ ያላቸውን ድምጽ በማስተባበር በተለይም ደግሞ ድምጽ ለሌላቸው አፍሪካ በተለይ ደግሞ ባደጉ ትልልቅ በሚባሉ ሀገራቶች ድምጽ የማጣት ወይንም ደግሞ የመጨቆን መብቶች እንዲለት ላይ ከኢትዮጵያ ጋር ጎን በመቆም አሁን ለኢትዮጵያ የአፍሪካ ልሳን ነች እንዳልነው ህንድ ከኢትዮጵያ ጋር ጎን በመቆም ለአፍሪካ ድምጽ ለሚያስፈልጋቸው በየትኛውም ቦታ ላይ አቅምና ድምጽ ለመሆን በጋራ ለመስራት አቅነናል ብለዋል። ይሄ ደግሞ ኢትዮጵያ እያራመደች የምትገኘው የኢትዮጵያን አጀንዳ ብቻ አይደለም፣ እያንቀሳቀሰች የምትገኘው የአፍሪካንም አጀንዳ ነው። ለአፍሪካ ድምጽ ሆናለች፣ ለአፍሪካ ልሳን ሆናለች ስንል እንደ ሙዲ አይነት ትልልቅ መሪዎች ሲመጡ ጉዳዩ ላይ የምትወያየው የኢትዮጵያን ጉዳይ አይደለም። አፍሪካን እንዴት ነው ከቀሪው ዓለም ጋር ማገናኘት የምንችለው? ኢትዮጵያ አደገች ወይንም ደግሞ ኢትዮጵያ ከቀሪው ዓለም ጋር ተገናኘች ማለት ከአፍሪካ ጋር ወይንም ደግሞ ከሌሎች ጎረቤት አፍሪካ ሀገራቶች ተገናኘች ነውና እነዚህ ሂደቶቻችን ከጊዜ ወደ ጊዜ የሚቀጥሉበት ሀገራችን ኢትዮጵያም ደግሞ ለአፍሪካ ልሳኗን የምታመጣበትና በህንድና በኢትዮጵያ መካከል ያለው የጋራ መተባበር የጋራ መስራትን ከፍ የሚያደርግበት ነው። አሁን ላይ ያለንበት ስትራቴጂካዊ እንቅስቃሴ ተገቢ ነው። በቀጣይ ደግሞ ማደግ አለበት። ምክንያቱም እንደ ህንድ አይነት እንደ ቻይና አይነት ትልልቅ ያደጉ ሀገራቶችን ይዘ የምትንቀሳቀስ ከሆነ ቀሪ እድገት ላይ ቀሪ ብልጽግና ላይ የምታመጣው ለውጥ ከፍተኛ ነው። ምክንያቱም ያላቸው ልምድ ለበርካታ ዓመታቶች ወደ እድገት የመጡበት እያንዳንዱ ያለፉበት መንገዶች ለኢትዮጵያ ትልቅ ተሞክሮ ይሆናልና ሀገራችን ኢትዮጵያ የህንዱን ጠቅላይ ሚኒስትር እንግዲህ በመጋበዟ በርካታ ነገሮችን አትርፋለች። በቀጣይ የምናተርፋቸው ሂደቶች አሉ። በሁለቱ ሀገራቶች መካከል የሚኖረው የጋራ ግንኙነት ከዚህም ከፍ የሚልበት ደረጃ ይኖራል ብለን እናስባለን። በረከት ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። መልካም፣ አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም ከፕሮግራማችን ጋር አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩን።